ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁ ምን ጠብቃላችሁ? ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ነባሮች ላይክ ሼር እንዲሁም ኮመንት ሴክሽን ላይ ሐሳብ አስተያየታችሁን በመስጠት ዩቲዩብ ቻናሏን ሞቅ ደመቅ እንድታደርጉ ስል በአክብሮት ጠይቃለሁ። ተመልሻለሁ። እንግዲህ አርሰናል አሁንም ሁለተኛው የሰመር የዝውውር ማርኬት ተጀምሯል። አርሰናል አሁንም እንዳንቀላፋ ይገኛል። ምንም አይነት ተጫዋቾችን እስካሁን ኦፊሻሊ ያስፈረሙ የለም። ማርቲን ዙቢሜንዲ ኦልሞስት ያለቀለት ነው ቢባልም እስካሁን ግን ኦፊሻሊ በዜናም እንዲሁም የአርሰናል የሶሻል ሚዲያ ፕላትፎርሞች ላይ ምንም የተባለ ነገር የለም። አርሰናል አሁንም የዝውውር ማርኬቱ ላይ እጅግ በጣም ደካማ እንቅስቃሴ እያሳየ ይገኛል። አይዶኖ ለምን የዘገየ ዲሲሽን እንደሚወስኑ፣ አይዶኖ ለምን እንደማይከፍሉ ያስፈልጋቸዋል ያ ተጫዋች። አዎ ክለቡ የጠየቀውን ገንዘብ ከፍሎ ተጫዋቹን ማስፈረም ነው እንጂ በዋዛ ፈዛዛ ጊዜ ከተፈጀ በኋላ ያ ተጫዋች ባለቀ ሰዓት እንኳን ቡድኑን ቢቀላቀል ከክለቡ ጋር እሱን የማዋሃዱን ስራ ከባድ ያደርገዋል። ለዚህ ደግሞ ተጠቃሽ ነው ያለፈው ዓመት ፊርሞችን ማየት ይቻላል። ሚካኤል ሜሪኖ እና ካላፊዮሪ ምን ያህል ዘግይተው ክለቡ እንደተቀላቀሉ ታውቃላችሁ። ከዛም ሚካኤል ሜሪኖ ስፔሻሊ የመጣበት 8 ቁጥር ቦታ ላይ ያን ያህል ሻይን ሲያደርግ አላየንም። ሚካኤል ሜሪኖን በይበልጥ ማየት የቻልነውና ኢፌክቲቭ የነበረው ካይ ሃቨርትዝ ተጎድቶ ከወጣ በኋላ ሜክሺፍት ስትራይከር ካደረግነው በኋላ ያኔ ሚካኤል ሜሪኖን ተጠቀምንበት እንጂ ከዛ በፊት ከቡድኑ ጋር ለመላመድ ከብዶት ነበረ። እድለኛም አልነበረም። ሲዝኑ መጀመሪያ ላይ ትሬኒንግ ላይ ከቢግ ጋቢ ጋር በነበረ ግጭት የትከሻ ጉዳት አስተናግዶ ከሜዳ እንደወጣ ይታወቃል። ነገር ግን አሁንም የአርሰናል የትራንስፈር ዊንዶ ደካማ አሰራር እንደቀጠለ ነው። ታውቃላችሁ የባለፈው ሲዝን አርሰናል በተሻለ መልኩ ማጠናቀቅ የሚችልባቸው አጋጣሚዎች ነበሩ። ስፔሻሊ የጃንዋሪ ትራንስፈር ዊንዶ ላይ ጥሩ እንቅስቃሴ አድርገን ያሉብንን ክፍተቶች 2 ተጫዋቾች እንኳን ማስፈረም ብንችል ኖሮ ምናልባትም ከሴሚፋይናል የቻምፒዮንስ ሊግ ተሳትፎ የተሻለ ፋይናልም እንዲሁም የዋንጫ ምድሎች ሊኖሩን ይችሉ ነበር። ነገር ግን ያኔም በዋዛ ፈዛዛ በዜና ብቻ ያለቀው የትራንስፈር ዊንዶ ሩቅ ትውስታ አይደለም። ያሁኑንም ስጋት አድሮብኛል። አይኖ ፎር ፋክት ወደ 100% እርግጠኛ ልሆንላችሁ የምችለው አርሰናል ተጫዋች ያስፈርማል ነው። ነገር ግን ትክክለኛውን ተጫዋች ያስፈርማል ካላችሁኝ የኔ ጥያቄ አይዶኖ ነው። ምክንያቱም የአርሰናል የመጀመሪያ ታርጌት ነው ተብሎ በብዙ ዜናዎች ላይ የምንመለከተው ቤንጃሚን ሼስኮ ከአርሰናል ጋር ስሙ ከተያያዘ ኦልሞስት 2 ድፍን ዓመታት ሊሞሉ ትንሽ ነው የቀረው። ነገር ግን በ2 ዓመታት የስካውቲንግ ስራ ላይ አርሰናል የተጠየቀውን ገንዘብ እንኳን ለቲሜ እሱ ነው የተሻለውን ብሎ አርቴታ ከቪክቶር ዮኬሬዝ የተሻለ ነው ብሎ የመረጠው ቤንጃሚን ሼስኮ ነው። ነገር ግን ለአርቴታ ለፈለገው ወይም ደግሞ የአርሰናል አሰልጣኝ ይሆነኛል ብሎ የመረጠውን ተጫዋች እንኳን ቦርዱና ክለቡ እስካሁን ማስፈረም አልቻሉም። እጅግ በጣም ያናዳል። ይልቁንም የባለፈው ዓመት እንዲሁም ከዛ በፊት የነበሩን የሊግ ኮምፒቲሽን ላይ ተቀናቃኝ የነበሩት ክለቦች ግን ራሳቸውን በነቂስ ወጥተው እያጠናከሩ ይገኛል። ለዚህም ትልቅ ምልክት የሚሆነው ማንቸስተር ሲቲ ከወዲሁ ኑሪን ከወልቨርሃምፕተን እንዲሁም ቼርኪን ከኦሎምፒክ ሊዮን፣ ራይንደርስን ከኤስ ሚላን በማስፈረም የፔፔ ጋርዲዮላ ስብስብን ማጠናከር ችለዋል። ሊቨርፑልም ሻምፒዮኑ ሊቨርፑል
ያኔ መሰለ የፊት ያጥቂ አስፈሪ የፊት አጥቂ ስብስብ ያለው ክለብ አሁንም ዊርትዝን እና ፍሪምፖንግን በማስፈረም እነሱም ክለባቸውን እያጠናከሩ ይገኛሉ። ምን እነሱ ብቻ ደካማ እንቅስቃሴ ያደረጉት የባለፈው ሲዝን ላይ ማን ዩናይትድ እና ቸልሲም እንዲሁ ክለባቸውን ማን ዩናይትድ ማቲያስ ኩኛን እንዲሁም ቸልሲ ሊያም ዴላፕን አስፈርሞ ትላንትና የነበረው የወርልድ ክለቦች ዋንጫ ላይ አሲስት ማድረግ ችሏል። ከወዲሁ ተጽዕኖውን ማሳየት ችሏል። አርሰናልስ ያላችሁ ከሆነ ግን አርሰናል እስካሁን ምንም ተጫዋች አላስፈረመም። ከአርሰናል ጋር እጅግ በርካታ ስሞች ይነሳሉ። እንደነ ቤንጃሚን ሼስኮ፣ ቪክቶር ኮሬዝ፣ ሮድሪጎ፣ ኒኮ ዊሊያምስ፣ ሳኔም ከአርሰናል ጋር ሲያያዝ ስሙ ቆይቶ በስተመጨረሻ ለጋላታ ሳራይ ፈርመዋል። ሳኔን ራሱ ማስፈረም የምንችልበት ቻንስ ነበረ። ነገር ግን አርሰናል አሁንም ተጫዋች አላስፈረምም። ሊስን በእኔ በኩል እጅግ በጣም ስጋት ያለኝ ምክንያቱም አሁን የመጀመሪያ ምርጫ ቤንጃሚን ሼስኮ፣ ሁለተኛ ደግሞ ዮኮሬዝ ነው እየተባለ ነበረ። ይሄን 2-3 ቀን ግን የአስቶን ቪላውም ዋትኪንስ ግባቸው ውስጥ እንዳለ ማሰብ ወይም ደግሞ ዜና ላይ የአርሰናል የዝውውር ታርጌት እንደሆነ ዋትኪንስም ታውቋል። ነገር ግን አርሰናል መፈራው ነገር ይሄን ነው። አንደኛ ምርጫና ሁለተኛ ምርጫውን እጅግ ከዘገየ በኋላ ያጣና ሶስተኛ ምርጫው ላይ የደከመ እንዲሁም የመጨረሻ ብዙም ስካውት ተደርጎ ብዙም ከክለቡ ጋር ይሄዳል ተብሎ ያልታሰበን ተጫዋች ያስፈርምና እንደተለመደው ሁለተኛ ወይም ደግሞ ያለምንም ዋንጫ የምንፈጽምበት ነገር አሁንም ሊያጋጥም ይችላል ባይነኝ። ምክንያቱም አንድ ክለብ ያለውን ሀሳብ እንዲሁም ያለውን ግብ በትራንስፈር ዊንዶ ላይ መረዳት ትችላላችሁ። አርሰናል እውነት የዋንጫ ረሃብ ካለበት እውነት ይህን የመሰለ የትራንስፈር ዊንዶ ከወዲሁ በእንደዚህ አይነት መልኩ ማሳለፍ አለበት ብላችሁ ታስባላችሁ? በእኔ በኩል አይመስለኝም። እንደነገርኳችሁ ነው፣ ገና ሊሆን ይችላል ትራንስፈር ዊንዶ። ነገር ግን እኛ ከነዚህ ከጠሩኋቸው ትላልቅ የእንግሊዝ ክለቦች ያነሰ ታሪክም ያነሰን በጀት የለንም። ብዙ በጀት አለን። ነገር ግን የአርሰናል ባለቤቶች ኢንትረስት ቢዝነስ ነው። ይሄን ብዙ ጊዜ ተናግሬዋለሁ። አሁንም እሱ ነገር ነው የተመለከትኩ ያለሁት። ምን ችግር አለው? ጀስት ፔዛት ኤክስትራ 10 ሚሊዮን ፓውንድ ወይ ሰምቲንግ። ምክንያቱም እርሊ ተጫዋቹን ካገኘ ነው ከቡድኑ ጋር የሚዋህድበትን ጊዜ ያገኛል። ከዛም በኋላ አንድ ጠንካራ ስትራይከር እንኳን ካስፈረምን ዊንገሮችም የአርሰናል ያለውን የተጫዋች የማስፈረም ወይም ደግሞ ሌላም ተጫዋቾች አትራክትድ የሚሆኑት በክለቡ የዝውውር ማርኬት ላይ የሚያሳየውን አክቲቪቲ አይተው ሌሎች ተጫዋቾችም ወደ አርሰናል የመምጣት ኢንትረስት ሊያሳድሩ ይችላሉ። ነገር ግን ገስዋት አርሰናል እስካሁን ከዜና ያለፈ ነገር ምንም ነገር የለም። በእኔ በኩል ስጋት አለኝ። የ2025-26 ሲዝንን አርሰናል ደጋፊዎች ከሆናችሁ ፕሊዝ በብዙ ተስፋ እንዳትጠብቁ። ምክንያቱም ያለፉት 3 ዓመትን እጅግ በጣም ተስፋ ሰንቀን ጀምረን ብዙ ነገር ጊዜያችንን ኢነርጂያችንን ዌስት አድርገን ነገር ግን አዘ ኢንድ ኦፍ ደ ሲዝን እኛ ደጋፊዎች በብስጭት አንጀታችን ሲጠበስ፣ የክለቡ ባለቤቶች ግን ስቲል ፕሮፊታቸው ባንክ አካውንታቸው ውስጥ እየገባ ነው። ከወዲሁ ብሽሽቅ ውስጥ መግባት አልችልም። አሁን በማየው የአርሰናል የተጫዋቾች ማስፈረም ፍላጎት እንደሚገባኝ ግን እውነትም አሁንም አርሰናል የሚቀጥለው ዓመት ዋንጫን አልሞ ይመጣል ብዬ አላስብም። አለ ብዙ ቀን ሴፕቴምበር 1 ነው የዝውውር ማርኬቱ የሚጠናቀቀው። ከዚያ ያሉ ነገሮች ምን ሀፕን ሊያደርግ እንደሚችል አላውቅም። ነገር ግን ያን ያህል እኔም ብዙ
ኮንፊደንት አይደለሁም። አርሰናል ተጫዋቾችን አያስፈርምም አይደለም፣ ተጫዋቾች ያስፈርማል። ግን እውነት እነዛ ትክክለኛ ተጫዋቾች ናቸው ወይ ካላችሁኝ ግን እሱም የኔ ጥያቄ ነው። እናንተ ምን ይመስላችኋል? በዚህ ዝውውር ማርኬት የአርሰናልን ማሊያ ለብሶ ልታዩት የምትወዱት እንዲሁም አርሰናል የማምጣት አይኖ ልታዩት የምትወዱት ስላችሁ የምትወዱትን ተጫዋች እንድጠሩ ሳይሆን ፖሲቢሊቲ አርሰናል ያለው ማምጣት አርሰናል ይችላል። ይሄን ካደረገው አርሰናል ያቺ የምትጠበቀዋን አንድ ስቴፕ ተጉዞ ዋንጫ ማሳካት ይችላል የምትላቸውን ተጫዋቾች ኮሜንት ሴክሽን ላይ አሳውቁኝ። የዛሬ የመጣሁበት ሀሳብ ይሄን ይመስላል። እንግዲህ ክለባችን ትራንስፈር ዊንዶ ላይ የተሻለ እንቅስቃሴ አድርጎ ለዜና የሚበቃ ነገር ወይም ደግሞ ለቪዲዮ የሚበቃ ነገር አግኝተን ደግሞ በሳቅ በጨዋታ ለመሰባሰብ ያብቃን ላለው የዛሬ የመጣሁበት ፖይንቴን ይመስላል። አማውት ፒስ